አሁን የመጣኸው በትክክል ሃይማኖቱን ለማክበር ወይስ ቲክቶክ በዛውም ትሰራለህ? ሰንበት ትምህርት ቤት ያደግነው ግን ያው ቤተ መቅደስ ውስጥም እናገለግላለን። ያው በቅዳሴ ባይሆንም ያው በዓሉን ለማክበር ነው እንጂ ያው ለቪዲዮ ያው ሰውም ስለሚጠብቅ እኛም ለሰው ማሳየት ስላለብን እንግዲህ ያው ብዙ አይነት ነገር ይተላለፍበታል ሶሻል ሚዲያ ግን እንደምናስተላልፈው መልእክት በየትኛውም አይነት የሥራ ፊልድ ላይ ብንሆን የትኛውም አይነት እንትን ላይ ብንሆን ቤተክርስቲያናችን መተው እንደሌለብን ነው። እንደዚህ አይነት ስሜት ስላለኝ ነው እንጂ በረከት እንኳን አብሮ አደረሰን። እንግዲህ እዚህ ያገኘን የመስቀል በዓል እያከበርክ ነው። መስቀል አደባባይ ላይ ነው የምትገኘው። ለስተኛ ጊዜ ነው ይሄን በዓል የምታከብረው? በአሁኑ ዓመት ወደ 7 ዓመት ምናምን ይሆነኛል። እውነትህን ነው? በፊት ነበረ መጣው ከፋሚሊ ጋር እንደዚህ ውስጥ ገብቼ ነው አላከብርም ነበረ። ይሄን 3-4 ዓመት ነው ወደዚህ መቅረብ የጀመርኩት። ለመጀመሪያ ጊዜ የገባኸው መቼ ነው? የት? እዚህ ተነስቶ ወደ ትግበራ ሲገባ መቼ ነው? እንደሆነ ከታላቁ 10ኛ ክፍል ነው 2010 ነው አካባቢ በመሆኑ ከወንድሜ ጋር ነበር የመጣ ነው። ግን በጣም ደስ ይል ነበር። የሆነ የመጀመሪያ ሀም ሲሆን የሆነ በጣም ቲቪ ላይ ምናምን ነበር የምናየው። ያው ቤቱ ላይ ስለምናከብር ምናምን እዚህ ነበር። አሁን እዚህ ሆኗል። በጣም ደስ ይል ነበር ይዘና መንግስትም ከዚህም ከዚያም ወይ ውጭና የሆነ ከቀርበህ ማየት የምትጓጓው ነገር የለ። ስትቀርበው ደግሞ ይበልጥ ውበቱ ይጎላልና ከአመት ወደ አመት ደግሞ እንደምታየው ከድምቀቱም አንፃር ከሰውም ከመረጋጋቱም አንፃር ሁሉም በተሰጠው ቦታ ነው የሚያገለግለው። ዘማሪውም በዘማሪ ቦታ፣ ካህናቱም ህዝቡም በየራሱ ቦታ ነውና ይሄ ነገሩ በጣም እየተሻሻለ መጥቷልና ያ ነገሩም ደስ የሚለኝ። እንግዲህ ታዋቂ ቲክቶከር ነህ። አሁን የመጣኸው በትክክል ሃይማኖቱን ለማክበር ወይስ ቲክቶክ በዛውም ትሰራለህ? እኔ ቤተክርስቲያን ልጅ ነኝና ለዚህ ብዬ ሳይሆን ያው በፊትም የማውቀው ነገር ነው። ያው አሁን ሚዲያው ላይ ያው መንፈሳዊንም የዓለማዊንም ኮንቴንት ነው የምንሰራውና ያው በዓሉን ለማክበር ነው እንጂ ያው ለቪዲዮ ያው ሰውም ስለሚጠብቅ እኛም ለሰው ማሳየት ስላለብን ያው እናንተ እንደምታስተላልፉት ማለት ነው እኛም እናስተላልፋለንና ለዛም ነው የመጣ ነው። ባህላችንን በዛው ለማስተዋወቅ ነው። በቤተክርስቲያን ልጅ ነኝ ስትል በሰንበት ትምህርት ቤት ወይስ በድቁና አገልግላ? አይ ያው በሰንበት ትምህርት ቤት ያደግነው ግን ያው ቤተ መቅደስ ውስጥም እናገለግላለን። ያው በቅዳሴ ባይሆንም ያው እናገለግላለን። ብቻ ምን ክፍል ነበርክ ሰንበት ትምህርት ቤት? ያው በኪነ ጥበብ ምናምን መዝሙር ክፍል ምናምን ነበር ድሮ ልጅ እያለን እናገለግል የነበረው። ቲክቶኮችን ሳያቸው ኦርቶዶክሳዊ መንፈሳዊ ኮንቴንቶች አሏቸው። ጥሩ ዲሲፕሊን አለው ከሚባሉት ውስጥ ነውና ከቤተክርስቲያን ይሄን ጥቅም ተቀብለዋል። የቤተክርስቲያን ልጅ መሆን እዚህ ባህሪ ላይ ተጽዕኖ አሳድሮባል። አዎ ይሄ ቀላል አይደለም። መንፈሳዊነትን ጠብቀህ ዓለማዊ ነገርን መስራት ያው ዓለማዊ ስል የወጣ ያለ ነገር ኖሮት ሳይሆን ያው ከማህበረሰቡ ጋር እስካለ ድረስ እሱን ነው የምናስተላልፈውና በጣም ብዙ ኢምፓክት አለው። ያው በዙሪያ ያሉ ሰዎችም አንተን ወይ ለምን ይሄን አታደርግም ይሄን ብቻ ለማታደርግም ምናምን ይላል። ግን ያው ስራችን እስከሆነ ድረስ ቤተክርስቲያናችንም አንተውም ነው መዝሙሩም ቤተክርስቲያናችን አንተውም ከቶ ነው። በየትኛውም አይነት የሥራ ፊልድ ላይ ብንሆን የትኛውም አይነት እንትን ላይ ብንሆን ቤተክርስቲያናችን መተው እንደሌለብን ነው። እንደዚህ አይነት ስሜት ስላለኝ ነው እንጂ ያው እንደዚህ አይነት ነገር ሳይኖር ቀርቶ አይደለም። ብዙ እንትኖች ይኖራሉና ያንንም ያው ችለን ነው እየሰራን ያለ ነው። ብዙ ጊዜ ሶሻል ሚዲያዎች በተለይ ከትላልቅ ሀሳቦች ጋር እንደዚህ የመንፈሳዊ የሚሆን ዓለማዊ ነገሮች ላይ ቲክቶኮች የቲክቶክ ወይም ሶሻል ሚዲያዎች በአጠቃላይ በፖዚቲቭ ወይም በቀናነት አይታዩም። እዚህ ላይ ግን መንፈሳዊ አባቶች የሚሆኑ ወንድሞች ምናምን ቲክቶከር እንዴት እንዲጠቀሙት ምን ትመክራለህ? እንግዲህ ያው ብዙ አይነት ነገር ይተላለፍበታል ሶሻል ሚዲያ ግን እንደምናስተላልፈው መልእክት ያው ሶሻል ሚዲያም የራሱን የሆነ ክብርና አቀባበል ይኖረዋል በየሰው ዘንድና ሁሉም ሰው መጠቀም ባለበትና ማስተላለፍ የፈለገውን ነገር እስካስተላለፈ ድረስ ራሱ የሚሰጥህ ሪዋርድ አለና ያንን ነገር ያው የምታስተላልፉበትን ነገር ከወሰናችሁትና ጥሩ ነገር ያመጣልኝ ይችላል የምትሉትን ነገር ብቻ ብትሰሩበት የተሻለ ሪዋርድ እንደሚያመጣ ለመናገር ፈልጋለሁ። እንግዲህ ሶሻል ሚዲያ ላይ መምጣት ለሚፈልጉ የቤተክርስቲያናችን ልጆችም ወይም ምዕመናንም ማለት ነው። እንግዲህ ለጣቢያችን የምትለው ካለ ባህረ ጥበባት ሚዲያ ይባላል። ለተከታዮች እንዲመለከቱ ጋብዘልን።
እሺ እንግዲህ ለባህረ ጥበባት ቲቪ ስለጠየቃችሁኝ አመሰግናለሁ። መልካም የመስቀል በዓል ይሁንልን። ለመላው የክርስትና እምነት ተከታዮች፣ ለቤተሰቦቼ፣ ለጓደኞቼ ለእናንተ መልካም የመስቀል በዓል ይሁንልን እላለሁ። አመሰግናለሁ በጣም። እኛም እናመሰግናለን። ቴንክ ዩ